average rate of change ፎርሙላውን እንጽፋለን ማለት ነው። average rate of change ቀደም rate of change አይተናል። rate of change ነው እንዴት ነው ብለን ነበር ያየነው ቀደም y2 minus y1 over x2 minus x1 ብለን ነበር ያየነው። ከዚሁ ላይ average rate of change ማለት ደግሞ እቺን በyን በf of x ቦታ መተካት y is equal to f of x እቺን f of x እዚች ጋር በy ቦታ መተካት ማለት ነው። xን እንዲቹ x እንዳለች መተካት ማለት ነው። እንዲህ ማለት ነው። እቺን f of x እዚህ መተካት ስንት f of x2 2 ማለት ነው ሲቀነስ f of x1 over x2 minus average rate of change ላይ ያደረግነው ሌላ ነገር ምንድነው? አዲስ ነገር የጨመርንበት በy ቦታ f of x የተካ ነው። በዚህ ፎርሙላ ነው የሚሰራው። እሺ average rate of change በዚህ መልኩ ነው የሚሰራው ማለት ነው። እስቲ አንድ ኤግዛምፕል እንይ። f of x is equal to 3x minus 2 1 እና 5 average rate of change ነው እንፈልግ። change in y over change in x እኩል ይሆናል f of 5 y ማለት ነው ሲቀነስ f of 1 እንደዚህ ነው እናደርገው። ከዛ 5 ሲቀነስ 1 አያችሁ እዚህ ጋር በደንብ ምንም ያደረግነው ነገር የለም፣ አዲስ ነገር የለም። በቃ x1 እና x2 ተሰጥቶናል። እዚህ ጋር x1 እና x2 ተሰጥቶናል። ስለዚህ ቀጥታ በቃ ይሄንን የተካ ነው። በx2 ቦታ ይሄን ተካን፣ x1 ቦታ ይሄን ተካን። ይሄው x2 x1 ቦታ ይሄን ተካን። ስለዚህ f of 5 ማለት ይሄንን f of 5 ስናደርገው ስንት ይሆናል? f of 5 3 ሲባዛ በ5 ሲቀነስ 2 ስናደርግ ስንት ይሆናል? 15 ሲቀነስ 2 ስንት? 13 ይሆናል ማለት ነው። እሺ ተመልሰን ደግሞ እሺ 15 ሲቀነስ 2 ስናደርገው 13 ሆነ ማለት ነው። እሺ ተመልሰን ደግሞ f of 1 f of 1 3 ሲባዛ በx ቦታ ያው አንድን ተካን ማለት ነው። በቃ ሌላ ያደረግነው ነገር የለም። 2 እኩል ይሆናል ስንት? 3 ይሆናል። ከ3 ላይ 2 ሲቀነሱ 1 ይቀራል ማለት ነው። ይሄው f of 5ን እንተካለን፣ 1ንም እንተካለን እዛው 13 ሲቀነስ 1 over 5 ሲቀነስ 1 ያውላችሁ እዚህ ጋር መጀመሪያ ምንድነው ያደረግነው? x2 ሲቀነስ f of x1። ስለዚህ እዚህ ጋር x2 እና x1 ተሰጥቶናል። ይሄው በተሰጠን መሰረት ነው። x1 ተሰጥቷል፣ x2 ተሰጥቷል። ስለዚህ ይሄን ቁጥር እዚህ መምጣትን ተካን። ይሄው x2 ማለት ስንት ነው? 5 አይደል? 5 ተካን። 1 ደግሞ f of 1 አድርገን ተካን። ከዛ እዚህ ጋር x2ን ተካን 5 x1 1 ተካን። ስለዚህ የዚህን f of 5 ስንፈልግ ስንት አገኘን? 13። የዚህን f of 5 የዚህን f of 1 ስናገኝ ደግሞ 1 አገኘን። ስለዚህ 13ን እዛው ተካን ማለት ነው። f of 5 ስንት ይሆናል? ዴሪቬቲቭ ስናደርገው እዚህ ፎርም እንትኑ ላይ 13 ሲቀነስ ይሄ ደግሞ 1 ይሆናል ማለት ነው። f of 1 13 ሲቀነስ 1 ስንት ይሆናል? 12 over 4 እኩል ይሆናል 3 ማለት ነው። ሬት ኦፍ ቼንጁ
በዚህ መልክ እንሰራለን ማለት ነው። እስቲ ሌትስ ሴ ሌሎች ኤግዛምፕሎችንም እንይ። እሺ ሌላ ኤግዛምፕል ስናይ ደግሞ እንደዚህ አድርገው ሊሰጠን ይችላል። እሺ ይህንንስ እንዴት እንሰራለን ለሚለው ደግሞ እንይ። ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ፎርሙላው እንዴት ነበር ያለው? ኤፍ ኦፍ ኤክስ 2 ማይነስ ኤፍ ኦፍ ኤክስ ኤፍ ኦፍ ኤክስ 1 ኦቨር ኤክስ 2 ማይነስ ኤክስ 1 ማለት ነው። ፎርሙላውን ሁሌ መጻፍ ግድ ነው ለማስታወስ እንዲረዳችሁ። እሺ ይህንኑ እንተካ። በቃ ስንተካ ስንት ነው? ኤክስ 2 ማለት 2 ማለት ነው። ኤክስ 1 ማለት ደግሞ 0 ነው። ስለዚህ ኤፍ ኦፍ ኤክስ 2 ማለት 2 ከሆነ ሲቀነስ ኤፍ ኦፍ 1 ኤክስ 1 ደግሞ ስንት ይሆናል? 0 ነው። ኦቨር 2 ሲቀነስ 0 ይሆናል ማለት ነው። ኤፍ ኦፍ 2ን ለማግኘት ደግሞ 2ን እዚች እንተካለን ማለት ነው። 2ን እዚህ ጋር አስገብተን ስተካ ስንት ይሆናል? 2ን አስገብተን እኔ ማለት ነው። እሺ 2ን አስገቡ እዚች ጋር ስንት ይሆናል? 2 ሲባዛ 6 6 ሲቀነስ 2 4 ይሆናል ማለት ነው። 4 ሲቀነስ 4 ሲቀነስ እሺ 0ን እንተካ። 0 ሲባዛ በ3 0 ነው። ከ0 ላይ 2 ስንቀንስ ስንት ይሆናል? ኔጌቲቭ 2። ኔጌቲቭ እንደዚህ ተደራራቢ ሲሆንባችሁ ብራኬት ውስጥ አስቀምጡ። ከዛ ከ2 ላይ 0 2 ይሆናል ማለት ነው። ስለዚህ እኩል ይሆናል ስንት ነው? 6 ኦቨር 2 እኩል ይሆናል 3 ነው ማለት ነው። 3 ይሆናል ማለት ነው። እንዴት ነው? ይሄኛው ፖዚቲቭ ነው ማለት ነው የሚሆነው። ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ 6 ይሆንና ይሄኛው 2 ይሄው 6 ሲካፈል 2 3 አቨሬጅ ሬት ኦፍ ቼንጁ ይሄ ነው ማለት ነው። እሺ አንድ ኤግዛምፕል እንጨምራ። እሺ አንድ ኤግዛምፕል እንጨምር። ኤፍ ኦፍ ኤክስ እኩል ይሆናል እሺ 3x ማይነስ 2 ቆይ ሶሪ ደገምኩት። ስኩዌር ፕላስ 3x ፕላስ 1 እሺ የተሰጠን ይኸው 0 እና k ነው። x1 እና x2 የተሰጠን እንደዚህ ነው። እሺ እንፈልግ ኤፍ ኦፍ x2 ነው መጀመሪያ እንፈልገው። ኤፍ ኦፍ x2 ማለት ኤፍ ኦፍ k ሲቀነስ ገብቷችኋል ብዬ ነው እንደዚህ የምጽፈው። ካልገባችሁ ወደ ኋላ ተመልሳችሁ ማየት። ኤፍ ኦፍ k ሲቀነስ ኤፍ ኦፍ 0 ኦቨር k ሲቀነስ 0 አያችሁት? እሺ ስንት ይሆናል? ኤፍ ኦፍ ኬን እንፈልጋለን። ኤፍ ኦፍ ኬ ማለት ይኸው እዚች ፎርሙላው ላይ ዴሪቬቲቭ ማድረግ ነው። ኤፍ ኦፍ ኬ ማለት ስንት ነው? በኤክስ ቦታ ኬን እንተካ ማለት ነው። ኬ ስኩዌር ፕላስ አሁንም በኤክስ ቦታ ኬን እንተካ 3k ፕላስ 1 ሲቀነስ በኤክስ ቦታ 0ን ስተካ 0 አሁንም እዚህ ጋር በኤክስ ቦታ ስንተካ እቺ 0 ታረጉና ስታባዙት 0 ይሆናል 1 ይሆናል። 0 ሲደመር 0 0 ሲደመር 1 ይሆናል ማለት ነው። እንዲህ ይሆናል ኦቨር ትሩና ከኬ ላይ 0 ሲቀነስ ስንት ነው? ኬ ራሱ። ስለዚህ
በቃ ይሄንን ማስተካከል ነው። በቃ ሲምፕሊፋይ ማድረግ ነው። ይሄንን ይሄ አንድ ሲቀነስ አንድ 0 ይሆናል፣ ይጠፋል። እቺ ለዚህ ትጠፋለች። ስለዚህ ስንት ይሆናል? እቺን ስኩዌሯን ለዚህ ታጠፋላችሁ። እቺን እንዲህ ታጠፋላችሁ። አሁን ደግሞ ይሄን ደምሩት። ኬ ሲደመር 3k 4k ይሆናል ማለት ነው። በቃ መልሱ 4k ይሆናል ማለት ነው። ይህን ጥያቄ የከፈትነው ቴሌግራም ቻናል አለ። እሱ ላይ ሄዳችሁ ሌሎች ጥያቄዎችን ፕራክቲስ አድርጉ። ፕራክቲስ ወሳኝ ነገር ነው። ፕራክቲስ አድርጉ። ይኸው ፊት ለፊት ስክሪን ላይ የምታዩት የቴሌግራም ቻናል ነው። ጥያቄዎች የሚለቀቁበት ቻናል ነው። አሁን የተማርነውን ተመረን የወጣነውን ቪዲዮም ጥያቄም አለ። እዛ ገብታችሁ ፕራክቲስ አድርጉ ማለት ነው። እሺ ቀጣይ